ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። የትንሳኤ በዓል ሌሊት ላይ ነው የምንገኘው። እንግዲህ የትንሳኤ በዓል ምክንያት በማድረግ አዲስ አበባ ህብረት ስራ ኮሚሽን በተለይ በመዲናዋ ባሉ ከ200 በላይ በሚልቁ ህብረት ስራ ማህበራት ልኳንዳ ቤቶች ላይ ከበዓሉ ጋር ተያይዞ የዋጋ ጭማሪ እንዳይኖር የ1 ኪሎ ስጋ ዋጋ ከ460 እስከ 520 ድረስ እንዲሸጥ ውሳኔ ማስተላለፉ ይታወሳል። ይህንን ተከትሎ አዲስ ሚዲያ ኔትወርክም በለቱ ምን ያክል ተግባራዊ የሆነ ነው የሚለውን እንግዲህ ምልከታ ሊያደርግ በየካ ክፍለ ከተማ ፈረንሳይ አካባቢ የሚሸጠው ስጋ ዋጋውስ ምን ይመስላል፣ ሸማቹስ በሚፈለገው ልክ በሚፈለገውና በተወሰነው ዋጋ ግብይት ያደረገ ነው ወይ የሚለውን ምልከታ ያደርጋል። ተከተሉን። ዋጋም አልጨመረም። እኔ እንደውም ጨምሯል ብዬ አስቤ ነበር፣ ያው ነገሮች ስለጨመሩ ማለት ነው። ይሄ ግን ዋጋም አልጨመረም። ጥሩ ነው በጣም ግብይቱ ለህዝቡ ጥሩ ቀርቧል። በሬውም ጥሩ ነው እየሰጡ ነው ያሉት። ዋጋውም ትንሽ ነው። ሌላ ቦታውን ወደ 2000 ይገባል። እዚህ ጋር 500 ብር ነው 1 ኪሎ የሚሰጡ ለዳው ብለው። አሁን ደግሞ መዳረሻችንን በአራዳ ክፍለ ከተማ 6 ኪሎ ያሬድ ትምህርት ቤት አካባቢ ያደርገናል። በዚህስ በሸማቾች ህብረት ስራ ማህበራት ልኳንዳ ቤቶች ላይ የስጋ ዋጋ በስንት እየተሸጠ ነው የሚለውን ምልከታ እናደርጋለን። እንኳን አደረሰዎት። እንኳን አብሮ አደረሰን። በዓል እንዴት ነው? ጥሩ ነው እግዚአብሔር ይመስገን። መልካም እንግዲህ እዚህ ስጋ ሲገዙ ነው ያገኘኑት። በአጠቃላይ ግብይቱ ምን ይመስላል እንዴት አገኙት የሚለውን እናንሳ። አይ ቆንጆ ነው። ህብረተሰቡን ባማከለ ያው ሸማች ስለሆነ ገዝተናል። ቆንጆ ነው። አሁን ግለሰብ ላይ ብንሄድ 1000 ምናምን ብር ነው የሚሸጠው ለእውነቱ ማለት ነው። እዚህ ጋር ግን በሸማች ላይ ቆንጆ ነው የሚሸጠው። አሁን የተገኘሁት ስጋ በመግዛት ላይ ነው። እየገዛን ያለነው ስጋ ደግሞ መንግስት ባወጀው አዋጅ ጥሩ ነገር ላይ ነው ያለው። የተባለው ዋጋ እየተሸጠ ነው ያለው። የትንሳኤ በዓል የስጋ ግብይት በህብረት ስራ ማህበራት ያለው ምን ይመስላል የሚለውን ምልከታ ያደረግን ነው። በተለይ የአዲስ አበባ ህብረት ስራ ኮሚሽን የስጋ ዋጋ መሸጫ ከ460 እስከ 520 እንዲሆን መወሰኑ ይታወሳል። ከዚህ ጋር ተያይዞ በአዲስ ከተማ ክፍለ ከተማ ወረዳ 7 ላይ ይህ በምን ያክል ተግባራዊ የሆነ ነው የሚለውን ደግሞ ምልከታ እናደርጋለን። ሌላ ቦታ ላይ እስከ 1200 ነው። እዚህ 520 እጅግ ማብራሰብን ኑሮ የመጣና ነው። ዳው ማብራሰብ መጠቀም በሚችልበት ቦታ ነው። አሁን ያለበት ጥሩ ባላንስ አለ። በተለይ አሁን ከግሎች ጋር ከሚታየው አንፃር ብዙ ለውጥ አለው። ለምሳሌ ግሎች እስከ 1200 ብር ነው የሚሉት። እዚህ ግን በ520 ህዝቡ እየተስተናገደ ነው። ህዝቡ በአቅሙ እዚህ ጋር በ520 ዶሮም በተወደደበት ሰዓት ይሄንን ማግኘቱ ጥሩ ነው። ለምሳሌ አሁን የግል ጋር ብትሄጂ ዋጋው በጣም የናረ ነው። 800 1000 ነው የሚሆነው። ክትፎ ለምሳሌ ለክትፎ ልግዛ ብቲ በፍጹም አይሆንም። እዚህ ግን ሰው ባለው ነገር ይገዛል። ግማሽ ኪሎ ቢገዛ ለምሳሌ 250 ነው በአቅሙ ገዛ ማለት ነው። ስለዚህ እኔ በጣም ጥሩ ነው ምለው። 500 ብር ገንዘብ አረግሽ እንዴ? ልጆችን ይዞ ሲበላ ስጋ ደስ አይልም? ሌላው እኮ የደረጅ 20 ሺህ ብር 30 ሺህ ብር ግማሽ መደብ ገዝቶ ይበላል ያለው። የሌለው ደግሞ ይሄንን ማግኘታችን ራሱ ትልቅ ጸጋ ነው። ዳው ኩል ዋለ አብሮ በላ ስጋ በላ አይደለም እንዴ? ታዲያ ደስ አይልም? ጥሩ ነው። ምንም የሌለው ሰው በዚህ ሰዓት አለ መረዳት ያለበት። መንግስት ደግሞ ይሄንን አይቶ ወደ አለበት ደረጃ ሁሉም ሰው ተሰልፎ የተሻለውን ነገር አግኝቶ እንዲጠቀም በማድረጉ ማንኛውም ሰው አመት በዓሉን በደስታ እንዲያሳልፍ አድርጓል። እናመሰግናለን ለመንግስት። በመዲናዋ የሚገኙ ሁሉም የማህበረሰብ ክፍሎችን ያማከሉ ሰው ተኮር ስራዎች በቃል ሳይገደቡ በተግባር እንዲታዩና ወደ ማህበረሰቡ ወርደው ተጠቃሚነት እንዲያረጋግጡ ለማስቻል የባለፉት ጥቂት ወራት በርካታ ስራዎች ህያው ምስክር ናቸው። ታዲያ ይህ ተግባር ከፍተኛ እንቅስቃሴ በሚታይበት በበዓል ዕለትም ተግባራዊ እየሆነም ይገኛል። በተለይ ለበዓሉ አስፈላጊ የሆነውን የስጋ ግብአትን በተመለከተ ሁሉም ሰው በዓሉን በደስታ እንዲያሳልፍ ቀደም ብሎ የዋጋ ተመን መውጣቱን ያነሱት የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር ሀብተየስ ዲሮ ይህም በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተጠቃሚ ለማድረግ ያለመ ነው ብለዋል። እንደ አዲስ አበባ 11 ክፍለ ከተሞች 239 ስጋ ቤቶች ዋጋ አውጥቶ 460 እስከ 520 በላይ እንዳይሸጡ
ውሳኔ በመወሰን ከሸማች ቦርድ ነው ውሳኔውን የሚወስነው ከኛ ጋር በመነጋገር ዛሬ በዚህ ልክ ህዝቡን ባማከለ ልክ በዚህ ልክ ህዝቡም ተሰልፎ ይገዛል እኛም ደግሞ በቃላችን ያው በተግባር ያሳየን በበዓላት ዕለት በተለይ በስጋ ግብይት ላይ ያልተገባ የዋጋ ጭማሪ እንዳይከሰት የወጡ መመሪያዎችን ተከትሎ ተግባራዊ እንዲሆኑ ኮሚሽኑ የቁጥጥር ስራውን ለማጠናከር ከማለዳ ጀምሮ ስራዎችን እያከናወነ እንደሚገኝም ተናግረዋል። ከነጋዴ 2500 3000 1 ኪሎ 2000 መግዛት የማይችል 460 እስከ 500 እድል ማግኘት ማለት በጣም ያግዛል ማለት ነው። ደስተኛው ነው ከልጆቻቸው ጋር ያሳልፋሉ በዓሉ አልፎ አንዳንድ 20 ብር 10 ብር ዋጋ እንኳን እንዳይጨምሩ እኛም ቁጥጥር ያደረግን በዚህ ልክ የበዓል ቀን ነው እኛም እዚህ ተገኝተን ቁጥጥር ያደረግን እንገኛለን።